ሰላም ጤና ይስጥልን የተወደዳችሁ የሮሃ ቤተሰቦች ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን እንግዲህ በወቅታዊ ጉዳዮች ላይ ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ ጋር በወቅታዊ ጉዳዮች ላይ አጠር ያለ ቆይታ የምናደርግ ይሆናል። ፋኖ ዮሐንስ እንግዲህ ካለህ ጊዜ ላይ ወስደህ ለውይይት ፈቃደኛ ስለሆንክ ከልብ አመሰግናለሁ። እጅግ ከልብ አመሰግናለሁ። መልካም እንግዲህ በየዕለቱ በእርግጥ የተለያዩ የአውደ ውጊያ ውሎችን እና ሌሎች መረጃዎችንም እንግዲህ በተለያየ ማህበራዊ ሚዲያ ላይም እንደዚሁም ደግሞ በሜንስትሪም ሚዲያዎች ላይ ይገለጻሉ። እንደው ወደ ዛሬ ወቅታዊ ውይይታችን ከማለፋችን በፊት እንደው የአፋብኃ ወቅታዊ ቁመና ምን ይመስላል፣ እንዲሁም ደግሞ በተለይ ደግሞ በላይ ዘለቀ እዝ ላይ ካሉ ወቅታዊ ዜናዎች ብንጀምር፣ እንደ ምሳሌ በመተማ ወረዳ ላይ የተጎናጸፋችሁትን ድል ለማየት ችያለሁ። ሌሎችም ሪፖርቶችን እያየን ነው እና እንደ አጠቃላይ ካለው ወቅታዊ ነገር ብንጀምር። መልካም፣ እናመሰግናለን። በቅድሚያ የበላይ ዘለቀ እዝ ወይም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያለብን ወቅታዊ ሁኔታ በተመለከተ ወታደራዊ ቁመናውን በተመለከተ በተለይ እጅግ አኩሪ ድል የተጎናጸፍንባቸውን ቀናቶች እያሳለፍን የምንገኝ ስንሆን ወታደራዊ ቁመናችንን ደግሞ በማጥራትና ማብቃት እንደዚሁም የአሰራርና የአስተሳሰብ ለውጦችን የሚያመጡ አቅም የሚገነቡ ክህሎትን፣ እውቀትን፣ የአስተሳሰብ ጥራትን ሊያመጡ የሚችሉ ስራዎችን እየሰራን የማብቃት ስራዎች እየሰራን ነው ማለት ነው። በሌላ በኩል የማጥራት ስራዎችን እየሰራን ነው። ትግርኛ አስተሳሰቦችን፣ ሰርጎ ገቦችን እንደዚሁም ደግሞ የሰርጎ ገብ ሀሳብ አራማጆችን ካሉ እንደዛ የማጥራት ስራዎች እየሰራን ነው። የማስተካከል ስራዎች፣ የርምት ስራዎች እየሰራን ያለንበት ወቅት ሲሆን ወታደራዊ ድልን በተመለከተ ደግሞ ቀደም እንደጠቀሽው በመተማ ወረዳ በምዕራብ ጎንደር ዞን መተማ ወረዳ መሻ ቀበሌ እጅግ አኩሪ ወታደራዊ ድል የተጎናጸፍንበት የታቀደና የታሰበበት በጥልቅ ወታደራዊ ጥበብ እና ቁርጠኝነት የታከለበት በቂ ድል ነው መጎናጸፍ የተቻለው። በአንድ ግንባር ይፈጸማል ተብሎ የማይገመት ወታደራዊ ድል ነው እንግዲህ በላይ ዘለቀ እዝ ደጃዝማች 4ኛ ኮር በኩል መጎናጸፍ የተቻለው። ምናልባትም ይህ ወታደራዊ ድል ምን ያህል እንደሆነ ለመግለጽ ያህል በመተማ ወረዳ መሻ ቀበሌ የቁም ምሽግ ሰርቶ ሰፍሮ የነበረውን ህዝብ እያንገላታ የነበረውን የ78ኛ ክፍለ ጦር አካል የሆኑ ሬጅመንቶች ናቸው የነበሩት። እነዚህ ኃይሎች ታህሳስ 5 2018 ዓመተ ምህረት በልዩ ወታደራዊ እቅድ የማጥቃት ውጊያ የከፈተው የእኛ ሰራዊት ሲሆን በላይ እዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና ረመጥረጭ ክፍለ ጦሮች የተውጣጣ ሊደመስስ ይችላል ተብሎ የተመለመለ ፈጣን ተወርዋሪ ኃይል ነው የተመለመለው እና እየተሰለፈው ጠላት የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ከባድ የጨበጣ ውጊያ በማድረግ ጠላትን ደምስሷል። ከባድ ምት አሳርፏል። በዚህም ከመተማ ተነስቶ ሊታደገው የተንቀሳቀሰውን ኃይል መመከት ተችሏል። እንደዚሁም ደግሞ ከአብርሃ ጅራ ተነስቶ ደግሞ እንደዚሁ መሻ የተከበበውን በወገን ኃይል ተከቦ እየተመታ የነበረውን ኃይል ሊታደገው ተንቀሳቅሶ ሊደርስለት ሞክሮ የነበረው ኃይልም እንደዚሁ በግንባሩ በነበሩ ኃይሎቻችን በአደፈጡ ኃይሎቻችን ጥቃት ስለተሰነዘረበት ራሱን ተከላክሎ ጉዞውን ስለተገደበ 10 ሰዓት በፈጀ ወደ ውጊያ መሻ የነበረው ጠላት አልቋል። ይህን በዘጊና በአጥቂ የተሰለፈ ያሰላለፍ ስልትን በመጠቀም የተደረገ ወደ ውጊያ ሲሆን የዘራይ ክፍለ ጦር እንደዚሁም ደግሞ የተከዜና የአጣናዋሴ ክፍለ ጦሮች ደግሞ በዚህ ልክ የውጊያ ቀጠናውን በማስፋት የውጊያ ድጋፍ ያደረጉ ናቸው። በዚህ አውደ ውጊያ በቀበሮ ጉድጓድ ተሽቆ የሰው ኃይልና የመሳሪያ ክምችትን ተጠቅሞ እጅግ ከፍተኛ አቋም መከላከል ነው እንግዲህ ጠላት ሲያደርግ የነበረው። ልማደኞቹ በክላሽ እና በስናይፐር በሳንጃ እና በቦምብ ጭምር በመጠጋት የጨበጣ ውጊያ ተካሂዷል። ጠላት ቀደም ብሎ እጁ መስጠት ባለመፈለጉ ጠንከር ያለ እርምጃ ተወስዶበታል።
በዚህም በአንድ ግንባር ይፈጸማል ተብሎ የማይገመት የሰው ኃይል እንግዲህ በቆፈሩ የቀበሮ ጉድጓድ መቀበሪያው ሆኗል ማለት ነው። የጠላት 78ኛ ክፍለ ጦር 2 ሻለቆች ሙሉ በሙሉ ተመተዋል። በሰው ኃይል ቁጥር ደረጃ 253 የተቆጠረ ጠላት ነው እንግዲህ ይህ ሞቶ የተደመሰሰው። እስካሁን ሬሳው እንኳን መቅበር አልተቻለም ማለት ነው። ሙሉ በሙሉ የመቅበር ሁኔታው እንደቀጠለ ነው። 58 የቆሰለ 55 እጅ የሰጠና የተማረከ ነበረ። በአሁኑ ሰዓት ምርኮኞቹ ከ70 በላይ ደርሰዋል። በቪዲዮ እና በፎቶ የምናቀርብ ይሆናል። የተማረኩትን ንብረቶች በተመለከተ 2 ብሬን ተማርኳል። 1 ዲሽቃ ሞተራይዝድ የጦር መሳሪያ ተማርኳል። 15,000 በላይ ልዩ ልዩ ተተኳሾች ጥይቶች ተማርከዋል። እንደዚሁም 4ኛ ኮር በመተማና አርማጮ ያደረገውን አውደ ውጊያ አጠናክሮ ቀጥሏል። ወታደራዊ ሁኔታው በዚህ ብቻ አይደለም። በሜጀር ጀነራል ውባንታ ባታ 1ኛ ኮር በኩል ደግሞ ወደ ደቡባዊ የጎንደር ቀጠና መካነ ኢየሱስ ከተማ የወረዳ ከተማ እስቴ ወረዳ ዋና ከተማ ሲሆን መካነ ኢየሱስ ድረስ በመዝለቅ ማጥቃት ሰንዝሯል። አርብ ገበያ በመዝለቅ ማጥቃት ሰንዝሯል። እንዲሁም ጉማራና አንበሳሜ ከተሞች በተመሳሳይ ሰራዊታችን በቀጥታ ማጥቃት የሰነዘረባቸው 4 የደቡባዊ የጎንደር ቀጠና ከተሞች ናቸው ማለት ነው። በዚህም የጠላት ኃይል ከፍተኛ ጉዳት፣ ሰብአዊና ቁሳዊ ጉዳት ደርሶበታል። የጉና ክፍለ ጦር እና የጣና ገላውዴዎስ ክፍለ ጦሮች በአብዛኛው ውጊያዎች የተሳተፉ ሲሆን በአራቱም ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ደግሞ 102ኛ ኮር 11ኛ ክፍለ ጦር የተውጣጣ ሻለቆች አርብ ገበያ በነበረው ውጊያ ከበላይ እዝ ጋር በመጣመር አውደ ውጊያው አካል ነበሩ። ራስ አሞራው 3ኛ ኮር በኩል ደግሞ ራስ አሞራው 3ኛ ኮር ታኅሳስ 5 2018 ዓ.ም ዳባት ወረዳ ላይ አራቡር የሚባል ወይም ሐሙሲት ሲንቀሳቀስ የነበረ የአረማሪው አብይ ሰራዊት ላይ ጥቃት በማድረስ 3ኛ ኮር አሞራው 3ኛ አሞራው ኮር አየለ ብሩ ክፍለ ጦር ሲሆን ከረፋዱ 4 ሰዓት ጀምሮ በነበረው ውጊያ በደረሰበት ሙትና ቁስለኛ የሆነውን ያገዛዙ ጦር ወደ መጣበት አስገድዶ እንዲሸሽና እንዲፈረጠጥ ያስደረገበት አውደ ውጊያ ተፈጽሟል። በሌላ በኩል እንደዚሁ በዚሁ ዕለት መጋጋቢ በሆነ ሌላኛው ግንባር ተነቃንቆ የነበረውን የጠላት ኃይል 3ኛ ኮር ራስ ደጀን እና ጭና ቁጥር 2 ክፍለ ጦሮቻችን እንቃሻ ኖራ ላይ ጠላትን ተፋልመውታል። ቁጥሩ በውል ያልተረጋገጠ የጠላት ኃይል ሙትና ቁስለኛ የሆነበት ሌላኛው የአውደ ውጊያ ግንባር ነው። በከባድ መሳሪያ በመተኮስ የንጹሃን አርሶ አደሮችን ሰብልና በማውደምና ጫና አድርጎ ሰርጎ ለመግባት ያደረገው ሙከራም ሳይሳካለት ቆርቶ ወደ መጣበት ተመልሷል። በሌሎች ወታደራዊ ቁመናችን በተመለከተ ኃይላችን የመፈተሽ የማዘጋጀት እና ለትልቅ ድል የማዘጋጀት ስራ ነው። የ4ኛ ደጃዝማች ኮርም እንደዚሁ በማጥራትና ማብቃት ትሩፋት ድጋፍ ነው እንግዲህ ለተሻለ ድል ሊበቃ የቻለው መዓዛ። በጣም አመሰግናለሁ። እነዚህ አይነት ከፍተኛ ድሎች ይመዘገባሉ። የተመዘገቡትም ድሎች እናንተ በምትገልጹት ብቻ ሳይሆን በማስረጃ ተደግፈው በሚዲያዎች ላይ ሲወጡ እናያለን። አገዛዙ ደግሞ በተቃራኒ ለትልቅ ፕሮፓጋንዳ የፋኖ ኃይሎች አመራሮች ጭምር እጅ እየሰጡኝ ነው የሚል ሰፊ ዘመቻ በመስራት ይታወቃል። የተለያዩ ኃይሎችን ምንድነው ወጣቶችንም እንደዚህ ከየቦታው የተያዙ ሰዎችንም በሚዲያ ጭምር በማምጣት እጅ ሰጥተውኛል፣ የፋኖ ኃይሎች ወደ ውስጥ እየገቡ ነው የሚል ፕሮፓጋንዳ ያደርጋል። እነዚህን ነገሮች እንደው በተለይ ደግሞ በእናንተ በኩልና በሰራዊቱ ዘንድ ምን አይነት ስሜት ይፈጥራል? እውነት ለመናገር በዚህ ደረጃ እጅ የሚሰጡ የእናንተ አካላት አሉ ወይስ ተመልምለው የተዘጋጁ ለዚህ የተቀመጡ አሉ? በቅድሚያ ማዚ አገዛዙ አለኝ ብሎ ያሰበውን አማራጭ ተጠቅሞ ባለፉት 2 ዓመታት በላይ የአማራ ሕዝብን ለመጨፍጨፍና ለማሳደድ በማሰብ የ15 ቀንም የ2 ወርም የ3 ወርም የ6 ወርም እቅድ በመያዝ
አለኝ የሚለውን ቴክኖሎጂ ሀብትና ቁመና በመጠቀም ሁሉን ነገር ሲሞክር ቆይቷል። አማራን ህዝብ ለማንበርከክ ፋኖን ለማሸነፍና ለመበተን ያስችለኛል የሚላቸውን ነገሮች በሙሉ ፈጽሞ መጨረሻም በወታደራዊና እሱ ባሰባቸው ነገሮች በሙሉ ማሸነፍ እንደማይችል የተረዳው የተሸናፊው አብይ አህመድ ቡድን በመጨረሻ የቅጥፈት እጅግ መሰረተ ቢስ የሆኑ በመንግስት ሆናለሁ ወይም መንግስት ነኝ ብሎ ከሚያስብ መዋቅር የማይጠበቁ ከፍተኛ ቅጥፈትና ማጭበርበር ተግባራትን ነው እንግዲህ በማህበረሰብ ውስጥ መረጃዎችን በማሰራጨት የቅጥፈት መረጃዎችን በማሰራጨት ህብረተሰብ ለማታለልና ለማጭበርበር ሰፊ ንቅናቄ እያደረገ ይገኛል። በዚህ ሰፊ ንቅናቄ ደግሞ አንድም በእኛ ማጥራትና ማብቃት ንቅናቄ የተቀነሱ እና የሾለኩ ቀድሞ የወጡ የራሱ አስርጓቸው የነበሩ አካላት አሉ። በሌላ በኩልም በስርቆትና ወንብድና ተበትነው የቆዩ ማንነታቸው የማይታወቅ አካላትን የፋኖ መዋቅር አካል እንደነበሩ አድርጎ የሚዘግብበት ሁኔታ አለ። በሌላ በኩል ፍጹም ከፋኖ ጋር የአደረጃጀት ግንኙነት ያልነበራቸው የራሱ የጥቅም ሰንሰለቶችን ውስጥ የነበሩት በወርቅና ማዕድናት ዝርፊያ ስምሪቶቹ በኩል በጥበቃነት ሲገለገልባቸው የነበሩትን ሁሉ የፋኖ ሰራዊትን እንደፈረሰላቸው የፋኖ ሰራዊት ምረት እንደገባላቸው በማስመሰል መሰረተ ቢስ ውሸቶችን መሰረተ ቢስ ቅጥፈቶችን እና መረጃዎችን ለህዝብ በማሰራጨት ለማወናበድ በጣም በሰፊው እየተንቀሳቀሰ ነው የሚገኘው። ይህ አገዛዝ በዚህ መንገድ ይንቀሳቀስ እንጂ የፋኖ ሰራዊት በዚህ ደረጃ የማይበተን መሆኑን በማወቅ በመጨረሻም ህዝባችንም ሰራዊታችንም የተለመደው ቅጥፈት ብቻ ሳይሆን የቅጥፈት ደረጃውን አስፍቶና አስፋፍቶ ባህሪውንም አፈጻጸሙንም የሰው ኃይል ስምሪቱንም በሰፊው ትኩረት ሰጥቶ እየተንቀሳቀሰበት መሆኑን ነው መረዳት የሚቻለው። በዛ ውጭ ግን ሰራዊታችን በግዳጅ ላይ ነው። በግዳጅም እጅግ አኩሪ አንጸባራቂ ወታደራዊ ድል እየተጎናጸፍን የምንገኝባቸው ግንባሮች በርካታ መሆናቸውን ቀደም ሲል ጠቅሰናል። ከዚህ በኋላም ማጥቃታችን አጠናክረን እንቀጥላለን። ለነጻነት የወጣት ሰራዊት አብይ አህመድ ሳይገረሰስ አብይ አህመድ ደጅ የሚጠና ሰራዊት እንደሌለን በእርግጠኝነት መናገር ይቻላል። በጣም አመሰግናለሁ። እንደው ወደ እናንተ ፕሮጀክት ልውሰድህና ከህዳር 30 ጀምሮ ይፋ ያደረጋችሁት ከህዳር 30 ጀምሮ ተግባራዊ የሚሆነው ማጥራትና ማብቃት በሚል የጀመራችሁት ፕሮጀክት አለና እንደው ስለሱ በአጭሩ ብትነግረንና እንደው ለምንድን ነው ይሄ ወቅቱ ያስፈለገበት የተለየ ምክንያት አላችሁ ወይ ይሄንን ፕሮጀክት የጀመራችሁበት የሚለውን ነገር አያይዘህ ብትገልጽልኝ። ማጥራትና ማብቃት አስፈላጊ መሆኑን በማመን ቀደም ሲል ሰፊ የአውደ ውጊያ ጊዜያቶችን ነው እያሳለፍን የህዝብ ማደራጀትና ጠላትን የመከላከል አቅርቦት የማቅረብ ስራዎችን ለማሟላት ዘርፈ ብዙ ስራዎችን ነው ስንሰራ የቆየ ነው። የአስተዳደር ስራዎችን፣ የፖለቲካ ስራዎችን እና የወታደራዊ ስራዎችን እየሰራን ብንቆይም ቀሪ የማብቃት ስራዎች እንዳሉብን በማመን ነው የመጀመሪያው ማብቃት እንዳለብን አብይ አህመድን ገርስሶ በመጨረሻው የሚኖረውን አጠቃላይ ስትራቴጂካዊ ሽግግርና ለውጥ ስትራቴጂካዊ ሊመጣውን ድል የሚመጥን ድሉም በሞተሟላ ባለቤት የሚሆን ከድሉ በኋላም ከአብይ አህመድ መገርሰስ በኋላም ሀገር ሊረከብ የሚችል ቁመና ያለው የተቀረጸ ሰራዊትና የተቀረጸ መዋቅር በየደረጃው ያለ አመራር እንዲኖርን በማቀድ የማጠናከር እንደዚሁም ደግሞ የማብቃት ስራ እየሰራን ነው። የማጥራት ስራን በዚህ ሰዓት የጀመርንበት ሁለተኛው ምክንያት ማጥራት ስራ አስፈላጊ መሆኑን ተገንዝበን ነው። ምክንያቱም የጠራ ዓላማ ሳይኖረው ወደ ትግሉ የተቀላቀለና በመጨረሻም ከትግሉ ውስጥ ሆኖ ሰርጎ በመግባት ጥገኛ ተጨማሪ ባዕድ ሀሳቦችን ከትግሉ ውጭ የሆኑ ባዕድ ሀሳቦችና ተልእኮዎች ሊሸከም የሚችል ይኖራል ብሎ በማሰብ አንድም አስተሳሰብና ተልእኮ ያላቸውን ለማጥራት ነው። ሁለትም የአስተሳሰብ
አላስፈላጊ አስተሳሰብ ተሸክመው የሚገኙ ካሉ ደግሞ የጠራ ሀሳብ እንዲኖራቸው የማጥራት ስራ አስፈላጊ በመሆኑ ነው። እንግዲህ ሀሳብንም የማጥራት ነው፣ ድርጊትንም የማጥራት ነው፣ ስጋትንም የማጥራት ነው። የማጥራት ስራ የሚከወነው የማብቃትም ስራ ቀደም በገለጽኩት ሰራዊታችን ወረድ ያለው መዋቅራችን አባላችን ትግሉን የሚመጥን ለማድረግ የምናደርገው ንቅናቄ ስለሆነ ከህዳር 30 2018 ዓመተ ምህረት ጀምሮ ተጀምሮ እየቀጠለ ነው የሚገኘው። ዛሬም 6ኛ ቀኑን ይዟል። በጣም አመሰግናለሁ። ከዚህ ጋር ተያይዞ አንድ ጥያቄ ላንሳ። በተለይ ደግሞ ዓለም አቀፍንም ትኩረት የሳበ ነገርና አነጋጋሪ የሆነ ነገርም ስለሆነ እኔ እናንተም ከተፈረመ ከተባለው ስምምነት በኋላ ስላልተገናኘን አይነው ከሌላ ድርጅት የወጣ ግለሰብ ነው። ነገር ግን እንደ አማራ በህዝብ ስምና እንደ ፋኖም በትግሉ ስም የተደረገ ስለሆነ አንደኛ በዛ ጉዳይ ላይ በመግለጫችሁም ላይ በስም ጠርታችሁ የጻፋችሁት ነገር እንዳለ ሆኖ እንደ አጠቃላይ ይሄ ነገር እንዴት እንዳየኸውና በዋነኝነት ግን ከዚህ ጋር ተያይዞ የሚነሳው ትልቁ ጉዳይ ምንድነው? ዮሐንስ እጅ ሰጠው ወይም ደግሞ ሰላም ስምምነት አደረግን ብለው ገቡ በኋላም ከመግባታቸውም በፊት እንደ ማብራሪያ ሲጠቀሟቸው የምንሰማቸው ሁለት ሀሳቦች አሉ። እንግዲህ ከሌላ ኃይል ጋር ወይም ከህወሓት ወይ ከኤርትራ እየተባለ በስም እየተጠቀሰ ከነዛ ጋር ሊሰሩ ስለሆነ እኛ ደግሞ ከነሱ ጋር መስራት ስለማንፈልግ ነው የመጣ ነው እያሉ እንግዲህ ማይክሮፎን ይዘው ማብራሪያ እየሰጡ ነው። ከመውጣታቸውም በፊት እንግዲህ ለእንዲህ አይነት የባንዳ እንቅስቃሴዎች ኤክስኪውዝ የሚሰጡት እንዲህ አይነት ምክንያቶችን በማቅረብ ነው እና እንደ አጠቃላይ በሂደቱ ላይ ያለህን አስተያየትና ይሄንን ከፋኖ ሄዶ ከመንግስት ጋር ለሚያደርገው መደራደርና ከመንግስት ጋር በክህደት ለሚያደርገው እንቅስቃሴ እንደ ይቅርታ ወይም እንደ ኤክስኪውዝ እንደ ማስተባበያ የሚሰጠውን ጉዳይ እንዴት እንደምትመለከተው አያይዘህ ብትገልጽልኝ። በጣም ጥሩ ጥያቄ ነው። በቅርቡ ባወጣ ነው ህዳር 30 ባወጣ ነው መግለጫ በእርግጥ በቅርቡ ማስረሻ ሰጤ የተባለ ከሌላ ድርጅት የተባረረ ግለሰብ ካገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊትም በዚህ ስምምነት መሰረት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰቡና የአጭበርባሪ አረመኔያዊ አገዛዝ የመጨረሻ የቅጥፈት ፕሮፓጋንዳና የቅጥፈት መረጃ መሆኑን ተገንዝባችሁ ተልኳችሁ ላይ ብቻ ትኩረት እንድናደርግ መልእክት እናስተላልፋለን በሚል አንቀጽ ተገልጾ ነበረ። አሁንም ግለሰቡን በተመለከተ ግለሰቡ መጀመሪያም በፋኖ መዋቅር ውስጥ አልነበረም። ምክንያቱም በፋኖ መዋቅር ውስጥ አልነበረም ብሎ በእርግጠኝነት መናገር የሚቻለው በፋኖ መዋቅር ውስጥ ቢኖርም የፋኖን ዓላማ ሳይዝ መቆየቱን ማረጋገጥ ይቻላል። ይህ ግለሰብ እንደዚህ ብለን የገለጽ ነው። ይህ ግለሰብ አገዛዙ መጨረሻ ላይ ሊገረሰስ ጫፍ በደረሰበት ጊዜ አገዛዙን ጫካ ሆነው ምርኩዝ ከሚሆኑት ወገኖች ውስጥ አገዛዙን ከሚያተርፉት የጫካ አዳኞቹ ላይፍ ሴቨሮች ውስጥ እንደነበረ መገመት ይቻላልም ማረጋገጥም ይቻላል። ምክንያቱም በዚህ መሰረት ይህ ግለሰብ ያጣለማኝ ተሳድቦ ይሄዳል ነውና የፈለገው ነገር ሳይሳካለት ስለቀረ ሂዶ መሰረተ ቢስ ፕሮፓጋንዳዎችን ውንጀላዎችን እያሰራጨ እየሰማነው ነው። ሆኖም ግን ያጣለማኝ ተሳድቦ ይሄዳልና በዚህ አውድ ልክ መርዳት ይቻላል። ሆኖም ግን እሱን መሰል ተቀጽላዎች አሁንም በትግሉ ውስጥ ወይም እሱ በነበረበት ድርጅት ውስጥ ሆነ አቅሩ ውስጥ አይኖርም ብሎ ለማለት ግን ያስቸግራል። ሊኖሩ ይችላሉ። ተከትለው የገቡም እንዳሉ ስላወቅን ጉዳዩን ማጥራት ያለበት አካል ማጥራት አለበት የሚለውን መልእክት ግን በዚህ አጋጣሚ መናገር እወዳለሁ። ያ ከዚህ ጋር ተያይዞ ስለሚነሱ ጥያቄዎች ነበረ ወይም ደግሞ ማስተባበያ እንደ ይቅርታ የሚታዩ ነገሮች እንደ ኤክስኪውዝ የሚቀርቡ ነገሮች አሉና ከዛ ጋር ተያይዞ ያለ አስተያየት ምንድን ነው? ከመግባታቸውም በፊት ለሚከዱትም ከከዱም በኋላ እናንተ እንደ ድርጅት ከአማራ ህዝብ ወይም እናንተ እንደ ድርጅት ብቻ ሳይሆን እንደ ፋኖ ከአማራ ህዝብ ጥቅም በተቃራኒ ቆማችሁ ከሌሎች ኃይሎች ጋር ስለምትሰሩ እነሱ ደግሞ ሀቀኛ የአማራ ታጋይ ስለሆኑ በዛ ሂደት እንደተለያያችሁና እነሱ በዛ ሂደት ውስጥ ከመንግስት ጋር ለመስራት መስማማታቸውን እነሱም ይገልጻሉ። የእነሱን ደግሞ ኤክስኪውዝ የሚያመጡ ሰዎችም ይሄን ይገልጻሉ። በዚህ ላይ ያለ አስተያየት ምንድን?
የአማራ ህዝብ ጥቅሞችን የሚያስከብር አካል፣ የአማራ ህዝብ ጥያቄዎችን የሚያስመልስ አካል፣ የአማራ ህዝብ ደህንነትና ህልውና የሚያስጨንቀው አካል የአማራን ህዝብ ፈጽሞ ለማጥፋት ቆርጦ ከተነሳ አረመናዊ አገዛዝ ጋር አይሸርክም። የሚሸርኩ ከሆነ ደግሞ በዲናር በመሸጥ ነው የመታገያ አጀንዳቸውን፣ አደራቸውን፣ የህዝብን መስዋዕትነት። የፋኖ ትግል የህዝብ መስዋዕትነት ነው፣ የህዝብ ትግል ነው። የህዝብ ትግልን ሽጠው ሂደዋል። የህዝብ ጥያቄ ሳይመለስ አንድም ጥያቄ ሳያስመልሱ የተመለሱ ተሸናፊዎችና ተለጣፊዎች ለጠላት ፕሮፓጋንዳ ሲባል የሚናገሩ እንጂ ቅቡልነት ሊኖራቸው አይችልም። ምክንያቱም በቁጥጥር ስር ሆነው የሚናገሯቸው ነገሮች በሙሉ ለጥቅስ የማይበቁ ለውይይት ለትንታኔ የማንቀመጥባቸው ናቸው። ምክንያቱም ተሸንፈዋል፣ ተሽጠዋል፣ ተለውጠዋል። ከዛ በኋላ በሰው ጭንቅላት የሚናገሩ መሆናቸው ማወቅ ይቻላል። በራሳቸው ፈቃድና ውሳኔ ላለመቀጠል በህዝባቸው ፈቃድና ውሳኔ ከመገዛት ይልቅ በአረመኔው አገዛዝ ጭንቅላት ለመገዛት እስከወሰኑባት ዕለትና ጊዜ ጀምሮ እነሱ በተከራየ ሀሳብ የሚተላለፍባቸው ቱቦዎች መሆናቸው አይቀሬ ነው። ምክንያቱም አንዴ በኩርናቸውን ሽጠዋል፣ አንዴ ራሳቸውን ሽጠዋል። ስለዚህ የሚናገሯቸውና የሚያስተላልፏቸው መልእክቶች አገዛዙ እንዲተላለፍለት የሚፈልጋቸው መልእክቶች እንጂ የራሳቸው ነጻ ሀሳብ ሊያስተላልፉ ፈጽሞ አይችሉም። ያገዛዙ ባህሪም የሀሳብ ነጻነት ያለው ሆኖ ሀሳብ ነጻነትን ሊያስተላልፍ አይችልም። እነሱም ቢሆን የገቡበት ሁኔታ ነጻነታቸውን የራሳቸውንም የህዝባቸውን ነጻነት ወደሚሸጡበት ጓዳ ነው ሄደው ባርነትን የወረሱትና የዲናር ምርኮኞች እስከሆኑ ድረስ፣ ተሸናፊዎች እስከሆኑ ድረስ፣ ጥገኞች እስከሆኑ ድረስ፣ ተራጋፊዎች እስከሆኑ ድረስ ተራጋፊዎች የሚያስተላልፏቸው መልእክቶች በአራጋፊው ወይም ደግሞ በጠላት ጭንቅላትና ሀሳብ የሚመነጩ ማስተር ማይንዱ አገዛዙ ጠላት አረመናዊ አገዛዙ መሆኑ ይታወቃልና የሚተላለፉ መልእክቶች በዚህ አጋጣሚ ማህበረሰባችን እንዳይደነገርባቸው እዚህ አጋጣሚ መልእክታችን እናስተላልፋለን። የተገደዱና እንዲገደዱ የፈቀዱ ባሪያዎች ናቸው። የቤት ባሪያዎች ነው የሚሄዱት እና በእነሱ አንደበት የሚናገረው አብይ አህመድ ነው። በእነሱ አንደበት የሚናገረው ብአዴን ነው እና ብአዴን ተናገረ ቢባል እንጂ ፋኖ ተናገረ ተደርጎ እንደማይወሰድ መላ ህዝባችንን ማወቅ ይችላል። ያውቃልም ብዬ በእርግጠኝነት መናገር እችላለሁ። አመሰግናለሁ። መልካም። እንዲያው በመጨረሻ ላነሳ የፈለግኩት እንደ አጠቃላይ የቀጣይ አንድነት ሂደትን በተመለከተ መልካም ነገሮች እየተሰሩ እንደሆነ እና ቀን ከሌት በዛ ሂደት ላይ እየሄዳችሁ እንደሆነ አውቃለሁ። መረጃዎችም አሉ። እንደ ጎንደር ከዚህ ቀደም የጀመራችኋቸው እንዳሉ ሆነው እንደ አጠቃላይ ደግሞ እንደ አማራ አንድ ድርጅት እንዲሁም ደግሞ መሪ ከመፍጠር አኳያ እየተሰሩ ያሉ ስራዎች ምን ይመስላሉ? የተፈጠሩ መካካዶች እና እንደዚህ አይነት እጅ መስጠት፣ መታረቅ የሚባሉ አጀንዳዎችስ በቀጣይ ጥላ እንዳይሆኑባችሁ ምን አይነት ጥንቃቄ እየተደረገ ነው በሚለው ላይ አስተያየት ብትሰጠኝ። በቅድሚያ ላሉት የአንድነትም የድርጅት ማዋለድ እንቅስቃሴዎች መካካዶች፣ በተለይ ደግሞ ግንባር ቀደም ተሰላፊ የሆኑ አካላት የሚያደርጓቸው ክህደቶች እና መንሸራተቶች አጠቃላይ በሂደቱ ላይ ጥላ እንዳያጠሉበት እየከዱ ያሉ አመራሮቻቸው እየከዱባቸው ያሉ አካላት ጥብቅ ድርጅቶቹ ራሳቸው ጥብቅ የሆነ መፍትሄ እንዲያመጡ ወይም ደግሞ ራሳቸውን አጥርተው እንዲቀርቡ ነው የሚያስፈልገው። ከዛ ውጭ ግን ወዲያውኑ አስፈላጊውን እርማት እያደረጉ ደግሞ ቢቀጥሉ ጥሩ ነው ብለን ነው የምናስበው። ከዛ ውጭ ግን የፊት መስመር ተሰላፊ አንድነቱ ሰሪ ሆነው የቆዩ አካላት ወይም የድርጅት አዋላጆች ሆነው ከቆዩ በኋላ ድርጅቱ እንደሚወለድ ካመኑ፣ ድርጅቱ እንዳይወለድ ለማድረግ ያደረጉት ጥረት ከሽፏለሁ ካመኑ ቅድም እንዳልኩት ያጣለማኝ ተሳትፎ ይሄዳልና አንዳች ጉዳት አድርሰው ለመሄድ ሲሉ አወዛግበው ይሄዳሉ። ይህም አንድም ሂደቱ እንዳይቀጥል ስለሚፈልጉ ነው የሚያደርጉት። ወቅቱን ጠብቀው ታይሚንግ ተጠቅመው የሚወስኑት። ሁለትም አገዛዙ ይህን እንዲያደርጉ ስለሚያስገድዳቸው ነው። ሶስትም
ድርጅቶቹ የሚያደርጓቸው ጥንቃቄ የለሽ ሁኔታ ጥንቃቄ የጎደለ ሁኔታ ስላለ ነው ብዬ ነው ማለት የምችለው። ከዛ ውጭ ግን ድርጅቶቹ ራሳቸውን አጠርተው አብቅተውና ታማኝ ሰዎቻቸውን ብቻ እንዲጠቀሙ መሆን መቻል ያለበት። ከዚህ በኋላ በኮታ ያልታመነበት እና የማይታመኑ አካላትን ወደ አንድነቱ መድረክ ብቻም ሳይሆን በመዋቅራቸው ውስጥ የማጥራት ስራቸውን አጠናክረው መቀጠል አለባቸው። አንድነት ከመጣ በኋላም ጉዳት አያደርሱም ተብሎ አይታሰብም። በሂደቱም ላይ ጉዳት ያደርሳሉ። ከሂደቱ በፊትም አጠቃላይ በየድርጅቱ ሆነው በአማራ ሕዝብ ትግል ላይ አፈር ሲጨልሱ የቆዩ አካላት ይኖራሉ እና ይህም ማጥራት አስፈላጊ ነው። ኃይል ለማብዛት ውክልና ለማብዛት ሲሉ ድርጅቶች ከሚሸከሙት ይልቅ የጠራ ዓላማና የጠራ የሰው ኃይላቸውን ዓላማውን አጥርቶ የጨበጠውን ብቻ ያመኑበትን ብቻ በመያዝ ትግላቸውን ቢቀጥሉ ህዝብም ሌላውም ድርጅት ክብር ይሰጣቸዋል ብዬ ማለት እችላለሁ ብዬ መግለጽ ይቀላል እና በዚህ ልክ ነው ማለት የሚቻለው። ከዛ ውጭ ግን አንድነት አስፈላጊ ነው። አንድነት አስፈላጊ ስለሆነ ማጥራትም ቢሆን እንዴት መጥራት እንዳለበት ድርጅቶቹ ደግሞ ቁጭ ብለው ቢሞክሩበት የተሻለ ሊሆን ይችላሉ እየደማም ነው። አመሰግናለሁ። በጣም አመሰግናለሁ። እኔ እንግዲህ ጥያቄዎችን ጨርሻለሁ። ምናልባት መተላለፍ ያለበት መልእክት ካለ ለአንተ እድሉ ልስጥ። መተላለፍ ያለበት መልእክት አለን። ይሄ መልእክትም አገዛዙ ቀደም ሲል ወይም የአረመኔው አብይ አህመድ አገዛዝ ከቅርብ ጊዜ ወዲህ እንደ ፋሽን ወይም እንደ ስልት አዲስ ስልት ሊጠቀም የፈለገው የበዛ የፕሮፓጋንዳ ሀሰተኛ ጩኸቶችን በማብዛት እና ፋኖ ከድቶልኛል ብሎ ለማለት የሚያስችለው የፕሮፓጋንዳ እንቅስቃሴ ያደረገ ነው። ይህ በሚዲያው ዘርፍ ነው። ሁለትም በሀገር ውጭም በሀገር ውስጥም አደናጋሪዎችን በማሰለፍ መልማዮችን በማሰለፍ አስከጂዎችን ደላሎችን በመሃል በማሰለፍ ቁማር ለመቆመር እንቅስቃሴ ማድረጉን ተደርሶበታል እና መላ ሰራዊታችን እንደዚሁ መላ ህዝባችን እና የትግሉ ደጋፊዎች በሙሉ ይህን ነገር በሚመክት የሚዲያ አቅጣጫ የሚዲያ ናሬሽን አቅጣጫ በሚዲያ የሚያደናግረውን በሚዲያ ማጥራት አስፈላጊ ነው። በመቶ ሺዎች የሚቆጠሩ ኃይሎችን በሳይበር ላይ አሰማርቷል። ቴክኖሎጂዎችን፣ ፋይናንሶችን፣ የቴክኖሎጂ አቅሞችን በሙሉ ሰልጣኞችን ያሰማራ መሆኑ ታውቆ በዚህ ዙሪያ ምላሽ እንዲሰጥና ብሎክ እንዲያደርግ ወይም እንዲመክት ነው በዚህ አጋጣሚ መልዕክት ማስተላለፍ የምፈልገው። ሁለትም በድላላነት የተሰማሩ አካላትን እንደ ግምጠርስ እየነቀለ በየቀጠናው ያሉትን እያወጣ እንዲሰጠን ወይም ደግሞ እየተከታተለ መቀዳቸው እንዲያከሽፍባቸው በዚህ አጋጣሚ ትብብር እንዲያደርግ መልዕክት ማስተላለፍ እወዳለሁ። እጅግ አመሰግናለሁ። ከልብ አመሰግናለሁ። ፋኖ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ እዝ ህዝብ ግንኙነት ኃላፊ ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ልዩ መረጃችን ይህን ይመስል ነበር። በሌላ ጊዜ በሌላ ዝግጅት እስከምንገናኝ ድረስ በያላችሁበት ሰላም